ስሜታችሁን በትክክል የምትገልጹባቸው 21 የአረበኛ ቃላት። ሰላም ቤተሰብ እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት በጣም ወሳኝ የሆነ ትምህርት በራሳችን ላይ እንዲሁም ደግሞ ሰው ለመጠየቅ እኛም ስሜታችንን ለመግለጽ እንዴት ነው፣ ለምሳሌ ቢያመን ቢደክመን፣ እንዲሁም ደግሞ ብንደሰት ብንከፋ እንዴት ነው ስሜታችንን በአረበኛ መግለጽ የምንችለው? ይሄንን ነው የምንማረው ዛሬ። ስለዚህ ቪዲዮን እስከ መጨረሻው ካያችሁት ከዛሬ ቀጥሎ እንግዲህ ስሜታችሁን ለመግለጽ አትቸገሩ ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ወዶቼ ቪዲዮን አዲስ ለሚመጡት እህት ወንድሞቻችን ሼር አድርጉ፣ ላይክ ማድረጋችሁ እንዳትረሱ። ወደ ትምህርታችን እንሄዳለን ማለት ነው። አንደኛ ይዤላችሁ የመጣሁት ደስተኛ። ደስተኛ ለማለት ምን እንላለን? መብሱጥ ለይሄ ለወንድ ማለት ነው። ለሴት ሲሆን ደግሞ መብሱጣ እንላለን። ለምሳሌ ለወንድ እኔ ደስተኛ ነኝ ለማለት አነ መብሱጥ። ለሴት ሲሆን ደግሞ እኔ ደስተኛ ነኝ አነ መብሱጣ እንላለን ማለት ነው። ወይም ፈርሃን ማለት ነው እንችላለን። ፈርሃን ያኔ በጣም ደስተኛ አነ ፈርሃነ ካል በጣም ደስተኛ ነኝ እያልን ነው ማለት ነው። ለምሳሌ ብናይ ዛሬ በጣም ደስ ብሎኛል ለማለት ብንፈልግ አነ ሊዮም መብሱጥ ዋይት አነ ሊዮም መብሱጣ ዋይት እንላለን ማለት ነው። አነ ስንል እኔ፣ ሊዮም ዛሬ፣ መብሱጣ ደስተኛ ነው፣ ዋይት ያኔ በብዛት ማለት ነው። በጣም በቃ ልክ የሌለው ደስታ እንደ ማለት ነው። እሺ ወዶቼ፣ ሁለተኛ ያስኩላችሁ ያረፈ ስንል እንግዲህ ምን እንላለን? ሙርታህ እንላለን ለወንድ። ለሴት ደግሞ ሙርታሃ እንላለን ማለት ነው። ያኔ እፎ እያለ እረፍት ያገኘ ማለት ነው። በቃ እፎ እያለ እረፍት ያገኘ ስንል እንግዲህ ሙርታሃ እንላለን። ለምሳሌ ከጉዞ በኋላ እረፍት ተሰማኝ ለማለት ብንፈልግ ባዕድ ሳፍር ሀሴት እነ ሙርታሃ፣ ባዕድ ሳፍር ሀሴት እነ ሙርታሃ እንላለን ማለት ነው። ያኔ ከተሳፈርን በኋላ በጣም ሀሪፍ እረፍት ተሰምቶኛል እንደማለት ነው። ሶስተኛው ፈሆር ስንል እንግዲህ ኩራት የተሰማው። ለምሳሌ ለወንድ ፈሆር እንላለን፣ ለሴት ደግሞ ፈሆራ እንላለን ማለት ነው። ለምሳሌ እኔ ባንተ እኮራለሁ ለማለት ብንፈልግ አነ ፈሆራ ፊክ፣ ያኔ አነ ፈሆራ ፊክ፣ ያኔ እኔ እኮራብሃለሁ። ለሴት ደግሞ አነ ፈሆራ ቢክ ወይም አነ ፈሆራ ፊክ ካል እኮራብሻለሁ፣ እኔ እኮራብሻለሁ እያልን ነው ማለት ነው። አራተኛ ሙተሐሚስ ስንል እንግዲህ የጓጓ ማለት ነው። ያኔ የጓጓ ለምሳሌ እኔ ጓጉቻለሁ የሆነ ነገር በቃ የሚያጓጓ ነገር በጣም የሆነ ነገር የምንጠብቀው ጓጉተን የምንጠብቀው አለ አይደለ? እሱ ምን ይባላል? ሙተሐሚስ ይባላል ማለት ነው። ለምሳሌ እኔ ጓጉቻለሁ ለማለት ብንፈልግ እኔ ሙተሐሚስ እንላለን። ለሴት ደግሞ እኔ ጓጉቻለሁ ለማለት ብፈልግ እኔ ሙተሐሚሳ እንላለን። ላይ አዲሱን ስራ ለመጀመር ጓጉቻለሁ ለማለት ብፈልግ ምን እንላለን? ሙተሐሚሳ እብዳ እሽጉል ጀዲድ፣ ሙተሐሚሳ እብዳ እሽጉል ጀዲድ። ሙተሐሚሳ ጓጉቻለሁ ያኔ እብዳ ማለት ያኔ እስኪጀምር ማለት ነው። እሽጉል ስራውን፣ ስለዚህ ስራውን እስኪጀምር እኔ በጣም ጓጉቻለሁ እያለት ነው ማለት ነው። አምስተኛ ምንድነው? ሙተሐኒ ስንል እንግዲህ ማጣጣም፣ የሆነ ነገር ማጣጣም ማለት ነው። ለሴት ደግሞ ሙተሐኒያ እንላለን ማለት ነው። ለምሳሌ እረፍት እያጣጣምኩ ነው ለማለት ብንፈልግ ሙተሐኒ ብለጥላ ማለት ያኔ እረፍት፣ የስራ እረፍት ይሰጣቸው የለ አረቦቹ፣ ያ ብለጥላ ይላል። ያኔ ብለጥላ ስራ የለም እረፍት ነው ማለት ነው። ስድስተኛ ሙጋደር ስንል እንግዲህ ምን ማለት ነው? ቦታ የተሰጠው እና ማመስገን። ያኔ አንድን ሰው በጣም በቃ የሆነ ነገር አድርጎላችሁ ታመሰግኑት የለ በጣም በቃ አክብራችሁ ምናምን ማለት ነው። ስለዚህ ምን ይባላል? ሙጋደር ለወንድ ማለት ነው። ለሴት ደግሞ ሲሆን ሙጋድራ ትላለችሁ ማለት ነው። ቦታ ሰጥቼ አመሰግናለሁ ለማለት ሙጋድራ ተአቤክ የአህወይ፣ ሙጋድራ ተአቤክ የአህወይ እንላለን ማለት ነው። ለሴት ደግሞ እዚሁ ጋር ሙጋድራ ተአቤኪ የአኽቴ እንላለን። አኽት ማለት ማለት ነው። አሁ ደግሞ
ወንድም ማለት ነው። አራተኛ ሙምተን። ሙምተን ስንል ምን ማለታችን ነው? አመስጋኝ እያልን ነው። አመስጋኝ ለምሳሌ እነ ሙምተን ለሙሳዓደትክ ብንል ወይም እኔ ለእርዳታህ አመስጋኝ ነኝ ለማለት ብንፈልግ ምን እንላለን? አነ ሙምተን ለሙሳዓደትክ ያኔ ስላገዝከኝ ስለረዳኸኝ አመሰግናለሁ እያልን ነው ማለት ነው። እንት ምረዊገ ምረዊገ ስንል እንግዲህ ዘና ያለ አነ اليوم ምረዊገ ካል እኔ اليوم ምረዊገ ዋየት ለምሳሌ ዛሬ በጣም ዘና ብያለሁ ለማለት ብንፈልግ እንደዚህ እንላለን ማለት ነው። አነ اليوم ምረዊገ ዋጀት እንላለን ማለት ነው። ለሴት ሲሆን ደግሞ ምረዊገ ጋ እዛ ጋር ለወንድ ግ ነበር፣ እዚህ ጋር ለሴት ደግሞ ምረዊገ እንላለን ማለት ነው። እዚህ ጋር አስተውሉ። ለወንድና ለሴት ሲሆን አረፍተ ነገሩም ሁሉም ነገር ይቀየራል ማለት ነው። እስካሁን እንግዲህ ያየናቸው በጣም የሚያስደስቱ ነበሩ። ያኔ አስደሳች ስሜት ሲሰማን እንትን የምናገራቸው ነበሩ፣ ጥሩ ስሜቶች ማለት ነው። ጥሩ ስሜቶች በነገራችን ላይ ምን ይባላሉ? መሻኢር አጀብያ ይባላል ማለት ነው። አሁን ደግሞ መጥፎ ስሜቶችን ነው የምነግራችሁ። መጥፎ ስሜት በአረበኛ ምን ይባላል? መሻሂር ሰለብያ ይባላል ማለት ነው። ለምሳሌ አንደኛ አዝኛለሁ ለማለት ብንፈልግ ወይም ያኔ ተቆጥቻለሁ ለማለት ብንፈልግ የሆነ ሰው የሚያዝ ነው ሲቆጣ ወይም ሲከፋ ነው አይደለ? ስለዚህ ሁላችንም የምናውቃት ናቸው። እንኳን ታውቃታላችሁ። እስኪ ምንድነው? እስኪ ተሳተፉ። ምን አላችሁ? ዘዕላን ካላችሁ ትክክል ናችሁ ማለት ነው። እስኪ በኮሜንት አስቀምጡልኝ። ዘዕላን እንላለን ማለት ነው። ይሄ ለወንድ ነው። ለሴት ደግሞ ዘዕላነ እንላለን ማለት ነው። ለምሳሌ ለምን አንተ በኔ ተቀየምከው? ያኔ አንተ ለምንድን ነው በኔ ተቀየምከው ለማለት ብንፈልግ ليش انت زعلان مني ليش انت زعلان مني እንላለን። ለምሳሌ አናድኸኛን ግን ማውራት አልፈልግም ለማለት ብንፈልግ زعلان منك ما ابقى اتكلم زعلان منك ما ابقى اتكلم እንላለን ማለት ነው። ሁለተኛ የተበሳጨ። ሌላው የተበሳጨ ስንል እንግዲህ ሙዳይግ እንላለን ማለት ነው። ይሄ ለወንድ ነው። ለሴት ደግሞ ሙዳይጋ እንላለን። ዛሬ ያለ ምንም ምክንያት ብስጭት ብሎኛል፣ ያኔ ብስጭት ብሎኛል። ዛሬ እንግዲህ ከፍቶኛል፣ ብስጭት ብሎኛል እንላለን አይደለ? اليوم مضايقة بدون سبب اليوم مضايقة بدون سبب እንላለን ማለት ነው። ሌላው ተስፋ የቆረጠ ስንል እንግዲህ ምን እንላለን? ሙህበጥ ለሴት ደግሞ ሙህበጣ እንላለን ማለት ነው። ለምሳሌ ጓደኞች የነበሩ አሁን ግን ተስፋ ቆረጥኩኝ ለማለት ብንፈልግ ያኔ ጓደኞች ነበሩት፣ ከዛ ግን ተስፋ ቆረጠ። መጀመሪያ ጓደኛ ነበሩት፣ ከዛ አሁን ሲጠፉ ተስፋ ቆረጠ ማለት ነው። እንተ ምተሐምስ በስ አልሂን መህቦጥ እንላለን ማለት ነው። ደክሞኛል። ይሄን እንግዲህ ሁላችንም ያስፈልገናል። ለምን በተለይ ለኛ ለማዳም ቅመሞች ይሄን ማወቅ አለባችሁ። የሆነ ነገር በቃ ተአማችሁ በላይ ስትታዘዙ ሲደክማችሁ ምን ትላላችሁ? ተዕባን ማረፍ ፈልጋለሁ ስትሉ ሙርታሃ የቤርታህ ሾይ ሀሌኑ አኔ ተዕባን መራህ ሀሌ ይርታህ ማለት ትችላላችሁ ማለት ነው። እሺ፣ ስለዚህ ደክሞኛል ለማለት ተዕባን እንላለን ለወንድ ማለት ነው። ይሄ ለሴት ደግሞ ሲሆን ተዕባነ አነ ተዕባነ ካል ሴት ናት እየተናገረች ያለችው እኔ ደክሞኛል እያለች ነው ማለት ነው። ለወንድ ሲሆን ደግሞ እኔ ተዕባን ካለ ወንድ እኔ ደክሞኛል እያልን ነው ማለት ነው። ለምሳሌ ደክሞኛል በጣም ነገር በቃ ማድረግ አልፈልግም፣ በቃ በጣም ደክሞኛል፣ መናገርም ማውራትም መስራትም አልፈልግ ለማለት ብንፈልግ ምን እንላለን? ተዕባን ወማን ሀልክ ሀላስ ወለ ሸይ ያኔ ማን ሀልክ ስንል ምንም ማድረግ አልፈልግም ማን ሀልክ ይላሉ አረቦች ሰምታችሁ ከሆነ ማለት ነው። ሌላው ገልጋን ስንል እንግዲህ የተጨነቀ እንደማለት ነው። ለወንድ ነው ይሄ ለወንድ የተጨነቀ ነገልጋን ስንል እንግዲህ እኔ ጨንቆኛል እንደማለት ነው። ለሴት ሲሆን ደግሞ ገልጋነ ለምሳሌ አነ ገልጋነ ካል እኔ ጨንቆኛል እያልን ነው ማለት ነው። ስላንተ ተጨንቄያለሁ ለማለት ብንፈልግ አነ ገልጋን ምንክ አነ ገልጋን ምንክ እንላለን ማለት ነው። ለምሳሌ ውጤቱ አስጨንቆኛል፣ የሆነ ፈተና ተፈተነ ሊሆን ይችላል። ውጤቱ አስጨንቆኛል ለማለት ብንፈልግ ምን እንላለን? አነ ገልጋን ምን ቲጂ አነ ገልጋን ምን ቲጂ ያኔ
ምን ነቲጅ ስን እንግዲህ ውጤት እያለ ነው። ሌላው የሰለቸ መለየት አረቦች ሰምታችሁ ከሆነ ሀላስ እኔ መለየት ምንክ ይላል አይደል? መለየት ሀላስ ሰለችሁ እንደማለት ነው። እሺ ለምሳሌ እኔ መለየት ካል እኔ ሰለቸሁ እያለ ነው። ለምሳሌ ቤት መቀመጥ ሰለቸ ለማለት ብንፈልግ መለየት ምን القعد በይት መለየት ምን القعد አልበይት እንላለን ማለት ነው። ሌላው ብቸኝነትን እንግዲህ ዋሂድ እንላለን። ዋሂድ ለሴት ደግሞ ወሂዳ እንላለን። ባለፉት ቀናቶች የብቸኝነት ስሜት ይሰማኛል ለማለት ብንፈልግ ምን እንላለን? አኺስ አነ ወሂድ አልየውም። አኺስ አነ ወሂድ አልየውም ስንል እንግዲህ ቀናቶች ቀን ነው፣ ግን አልየውም ስንል እንግዲህ ቀናቶች እያልን ነው ማለት ነው። ስለዚህ ባለፉት ቀናቶች የብቸኝነት ስሜት ይሰማኛል ወይም ተሰምቶኛል እያልን ነው ማለት ነው። የፈራ ስንል ካይፍ እንላለን። ካይፍ ይሄ ለወንድ ነው። ካይፈ ካልን ደግሞ ለሴት ማለት ነው። እሺ ለምሳሌ አነ ኸፍት اليوم ብንል እኔ ዛሬ ፈርቻለሁ እያልን ነው። አነ ካይፈ ካልን ደግሞ እኔ ፈርቻለሁ እያልን የሆነ ሴት ናት ማለት ነው የምትናገረው። መስዱም የደነገጠ ማለት ነው። መስዱማ የደነገጠች እንላለን ማለት ነው። ለምሳሌ ደንግጫለሁ ለማለት ብፈልግ አነ መስዱም እንላለን። አነ መስዱም እንላለን ማለት ነው። ለምሳሌ በተፈጠረው ነገር ደንግጫለሁ። መስዱማ ምን እልሳር ያኔ በተፈጠረው ነገር ደንግጫለሁ እያልን ነው። ሌላው ደግሞ ያፈረ ስንል እንግዲህ ሙህረጅ እንላለን። ለምሳሌ ለሴት ሙህረጃ እንላለን ማለት ነው። ሙህረጃ በተፈጠረው ነገር አፈርኩ ለማለት ብንፈልግ ኩንት ሙህረጃ ያኔ ግዳም الناس ሶፊት አፍሬ ነበር። ግዳም ማለት ያኔ የፊት ለፊት ማለት ነው። ናስ ስንል ደግሞ ሰው እያልን ነው ማለት ነው። እና ሞዶቼ የዛሬ ቪዲዮ ይሄን ይመስል ነበር። እንግዲህ ይሄን ቪዲዮ ካያችሁ በኋላ እርግጠኛ ነኝ ስሜታችሁን በትክክል በአረበኛ ለመግለጽ አትቸገሩ ማለት ነው። ወዶቼ አብራችሁ ስለቆያችሁ በጣም አመሰግናለሁኝ። ላይክ ሼር እያደረጋችሁ አስተያየትና ጥያቄ ካላችሁ በኮሜንት አስቀምጡልኝ፣ ለሁላችሁም መልሳለሁኝ። እና ወዶቼ በሌላ ባሪክ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ ደግሞ ስለምታበረታቱኝ ከጎኔ ስለሆናችሁ አይዞሽ በርቺ ስለምትሉኝ እውነት ለመናገር ለእናንተ ቃል የለኝም። በጣም ነው የማመሰግነው። ሰላማችሁ ይብዛልኝ።